አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም። እግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ እየሰማን ያለነው መረጃ በጣም የሚያስገርም ይበል የሚያሰኝ ነው። እውነትም ሀገር ውስጥ ሕግ እንዳለ የሚያሳይ መንግስት ሀገር ውስጥ እንዳለ የሚያሳይ መረጃ ነው የሰማነው። እንግዲህ በቅርቡ በቲክቶክ ክሬቲቭ አዋርድስ እነዚህ ልጆች ለብሰው የመጡትን አለባበስ አይተናል። በመረጃና በማስረጃ ማጋለጣችንም የሚታወስ ነው። እያንዳንዱን ማለት ነው ስፔሲፊክሊ የለበሱትን ልብስ እያወጣው ይሄ ልብስ ከዚህ ጋር ነው የሚገናኘው፣ ይሄኛው ልብስ ከዚህ ጋር ነው የሚገናኘው፣ ይሄ ስታይል ከዚህ ጋር ነው የሚገናኘው፣ ከኛ ሀገር እምነት ባህል ጋር የሚሄድ አይደለም ብዬ ተናግሬ ነበር። እንደምታውቁት ቲክቶክ ክሬቲቭ አዋርድስ በተዘጋጀ በህዳር 21 እኔ በህዳር 21 ዶክመንተሪ መርሃ ግብር ሰርቼ ነበር፣ ተከታታይ ዶክመንተሪዎችም ማለት ነውና በዛም በጣም ብዙ ሰው ነቅቶ ነበር። እንዲያውም ቲክቶክ ላይ በለቀኩት በ16 ሰዓት ውስጥ 1 ሚሊዮን ሰው አይቶት ነበር ቪዲዮ ማለት ነው። ይሄ በጣም ሪከርድ ነው በዴይ 7 ታሪክ። ጥቂት ቲክቶከሮች ካልሆኑ በስተቀር በዚህ ሰዓት ውስጥ ይሄን ያህል ሚሊየን ቪውስ ማግኘት በጣም ከባድ ነው እና ሰዎች በጣም ተቀባብለውት አይተውት ከዚህ መርሃ ግብር ትምህርት ወስደው ነበር ማለት ነው። እና የሀገሪቱ ባህልና ቱሪዝም እንዲሁም የህግ አካላት ስለዚህ ጉዳይ እንዲያዩ ተናግረን ነበረ። ይኸው የኢትዮጵያ ፌዴራል ፖሊስ እነዚህን ቲክቶከሮች በቁጥጥር ስር አውሏቸዋል፣ ከረፈደም ቢሆን ማለት ነው። እና እንግዲህ የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህል እና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝቡ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታወቀ ይላል። ላንብብላችሁ ሙሉ መግለጫው። አዲስ አበባ ህዳር 30 ቀን 2018 ዓ.ም የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይ በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ከነ ግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል ይላል። በጣም የሚገርም ነው። ይህን ያህል ኢንፍሉዌንስ አድርገን ገባቸው አይደለ? የህግ አካላቶች ጉዳዩን እንዲያዩት ማድረግ በጣም ደስ የሚያሰኝ ነገር ነው። ሁሌም እንደምለው እግዚአብሔር ነው በእኔ ውስጥ የሚሰራው። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እናም ይህን ነገር የተጸየፋችሁ የተቋወማችሁ ሰዎች ጉዳዩን ሼር ላይክ ስታደርጉ የነበራችሁ ሰዎች ምስጋና ለእናንተ ይሁን። እንቀጥል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደ ሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህል እና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀናበሩ ተጠርጣሪዎች አንደኛ ወንጌላዊት ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋይ ጅፋር፣ ሶስተኛ መቅደም ደረጀ መንግስቱ፣ አራተኛ ግሩም ገዛኸኝ ቀጭኔና አምስተኛ ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች መሆናቸውን ገልጿል ይላል። እኔ አያችሁ ይሄ ለሌሎችም ማስተማሪያ ነው። ወደፊት እንዲህ ለመልበስ ላሰቡትም ቲክቶክ ክሬቲቭ አዋርድስ ለሚባለው አደገኛ ማስጠንቀቂያ ነው ማለት ነው። አያችሁ አይደለ? እና የመንግስት አካላቶች ስራቸውን እየሰሩ ነው። ሁሉም የመንግስት አካላቶች መጥፎ ናቸው ማለት አይደለም እላችኋለሁ ሁልጊዜም። እና ጥሩ ነገር ነው ያደረጉት፣ መታረም አለባቸው። ይቅርታ ጠይቀው ነበር እነዚህ ልጆች እናያለን። እሱን ግን ደግሞ ሀገር ውስጥ ህግ እንዳለ ማሳየትም መልካም ነው። ነጃኒ እንደዚህ የሴት ቦርሳ ለብሰው የሜት ጋላን አለባበስ ለብሰው ነበር የመጡት። ኢቫን የተባለችውም ራቁቷን እንግዲህ ሙሉ ለሙሉ ጡቷን እያሳየች በሚባል ደረጃ ገላዋን እያሳየች የሰዱማውያን አለባበስ ወይንም ዝሙት ቀስቃሽ አለባበስ ሴክሹዋል አለባበስ ለብሳ ነበር የመጣችው ማለት ነው። እና እነዚህን ጋጠ ወጦች ዝም ብሎ ማለፍ እነዚህን አካላቶች ዝም ብሎ ማለፍ ምን ያህል ዋጋ እንደሚያስከፍል አስቡ። ይህ ልጅ እስካሁን እንግዲህ ፌዴራል ፖሊስ መግለጫ ላይ ላየው አልቻልኩም። አይዶኖ ለምን ይሄ ዝም እንደተባለ። ሌሎች ሰዎች ተይዘው ይህም ሰው ዝም መባል አለበት ብዬ አላስብም። እንግዲህ የሚጎተት ቀሚስ ለብሶ ነው የመጣው። ይህም የግብረ ሰዶማውያንን አለባበስ ለብሶ ነው የመጣው እንደምታዩት ማለት ነው። በአጠቃላይ ሜት ጋላ ላይ የሚያዩትን አለባበስ ሴቶቹ እንደ ወንድ ወንዶቹ እንደ ሴት ለብሰው የሚመጡትን አለባበስ
የኛ ሀገር ያሉን ዳርክ ፋሽኔብል የሆነ አለባበስ ነው ለብሰው የመጡት ማለት ነው። ይሄም ዋጋ እንደሚያስከፍል ማወቅ ነበረባቸው። ኮይንስ እንዳለው ማወቅ ነበረባቸው። የነ ሪኮንስን እና የነ ሚሼል ላሚ ዳርክ ሎርድ የሚሉት ሪኮንስ የነሱን ስታይልሽ፣ የነሱን ፋሽን፣ የነሱን ዲዛይን ኮፒ ፔስት አድርገው ከምዕራባውያኑ ቀድተው ለብሰው መጥተው ነበር። ዋጋ ያስከፍላል። አያቸው አይደለ? የኛ ያልሆነውን ነገር መጠቀም አያስፈልግም። በምዕራቡ ዓለም አጀንዳ ብሬንዋሽ ሆናችሁ ሰለባ መሆን የለባችሁም ብዬ ነበር። ከዛ በኋላ ወንድማችን ጃኒ ወጥቶ ይቅርታ ጠይቋል። ስህተቱን አውቆ ይሄ ማድረግ የለብኝም ነበር ብሎ ይቅርታ ጠይቆ ነበር። አሁንም በህግ ቁጥጥር ስር ቢውሉም ያው ያን ያህል ፈርዘር ጫን ይሏቸዋል ብዬ አላስብም። ሀገሪቱ ውስጥ ህግ እንዳለ ለማሳየት ነው ብዬ ነው ማስበው። አይሆፕ እንደሚፈቱ ተስፋ አደርጋለሁ። ለሰው ልጆች እስርን አንመኝም፣ ግን ኮይንሱን ነው አሁን የወሰዱት ማለት ነውና እስቲ ይቅርታውን ሰምተን እንመለስ። ከዚህ በፊት የተናገረውን ይሄ የምሰራውን ቪዲዮ የህግ አካላቶች እንደሚያዩት ስለማቅ ይቅርታ መጠየቁ ከታሳቢነት ውስጥ እንዲገባ በማለት ነው። ሌላም ልጅ አለ ይቅርታ ጠይቆ የነበረ። እስቲ ከጃኒን ጀምር። ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። እኔን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየሁ አደግኩት። እነ ክሪስ ብራውን፣ በቃ ብዙ ዳንሰኞችን እያየሁ አደግኩ። ከ2 ዓመት በፊት ቲክቶክ ላይ ፒን አረጋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሀሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖስት ካረኩ በኋላ ልክ ኮመንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዲ ላይክ ማሰብ ጀመርኩ። እኔ ግራ ገብቶ ነበረ። ኦኬ እስቲ ምናምን። ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሀሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል። ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው። ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም፣ ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ግብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። አሁን በድጋሚ ኦርቶዶክስ ነኝ። ማንም ሰው ኮመንት ስላረገ፣ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስደው አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ እኔ ምንም ተልእኮ የለኝም። ድጋሚ ግብረ ሰዶምን እቃወማለሁ እስከመጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢካዝ አይቻለሁ ኮመንታችሁን፣ ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዛይ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁኝ ሰዎች አሉ፣ የተሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥፍቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ። እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም ያ እወዳችኋለሁ፣ አከብራችኋለሁ። አለባበሴ ምናምን የቲክቶክ ባይ ዘ ዌይ አለባበሴ ስላችሁ በዚህ አጋጣሚ ጋጥ ወጥ የሆነ ነገር አይደለም የለበስኩት፣ ግን ቦርሳ ይዤ ነበረ። ያ ስህተት ነው። ካለፈ በኋላ ልጅነት ያር እንዴ ሲጀመር ቆይ ልጅነት እኮ ልጅ ከሆናችሁ ከዛ ታላቅን ስማ የሚባለው ልጅ ነህ አርፈ ተቀመጥ የሚባለው ምን የሚባለው is for reason እና ታላቆችን ሰምቻለሁ፣ አክብራችኋለሁ። ቴንክ ዩ ሶ ማች። አላሳፈራችሁም ከዚህ በኋላ። እና ጃኒ በዚህ መልኩ ይቅርታ ጠይቆ ነበር። ከአንድም ሁለት ጊዜ ልጅነት አለ፣ ልጅ ነኝ ባለማወቅ ነው፣ ይቅርታ አድርጉልኝ፣ አላሳፈራችሁም ብሎ ነበር። ይሄ በጣም ጥሩ ነገር ነው። በዙሪያዎቹ ያሉ ሰዎች መክረው እንዲል ማድረጋቸው ጥሩ ነው። የኛም ኢንፍሉዌንስ አለ። በመረጃና በማስረጃ አውጥተን አጋልጠን ይሄ ከኛ ሀገር ባህል ጋር አይሄድም ብለን ነበር እና እሱም ወጥቶ ይቅርታ ጠይቆ ነበር ማለት ነውና የህግ አካላቶች ይህን ብታዩ መልካም ነው ላለው እንግዲህ ለማቅለል ቅጣቱ ማለት ነው። ያው በምክርም ሊሆን ይችላል እንድትለቋቸው ማለት ነው። ህግ ነው፣ ህግ የያዘውን እንግዲህ ይዞታል።
እና ይሄ ልጅም እንደምታዩት ይቅርታ ጠይቆ ነበር ከስር ስሜን ሜንሽን አድርጎ። ከዚህ በፊት ተነጋግረናል። እስካሁን ይሄ ልጅ እንግዲህ በቁጥጥር ስር አልዋለም። ግን እነዚህ ልጆች ይቅርታ ጠይቀው ስህተት እንደሆነ ተረድተው ተናግረዋል ማለት ነው። ግን እችኛዋ ኢቫን የተባለችው ጋጠወጥ ስለ ህዝብ አያገባኝም፣ ህዝብ ይቅርታ አልጠይቅም፣ መብቴ ነው እንዲመልበስ፣ ማንንም አልሰማም፣ ህዝብ ማን ነው፣ ሃይማኖት የለኝም፣ ሃይማኖቴን አልናገርም፣ መብቴ ነው ምናምን የሚል መታበይ ታይቶባት ነበር። ልክ እንደዚህ ምናልባት እድሉን ብሰጥሽ ይቅርታ ያለሽ የኢትዮጵያን ህዝብ ለምንድን ነው ይቅርታ ምለው ማለት ህዝቡ ምክንያቱም ህዝቡ ተቆጥቷል። ባለባበስሽ ምክንያት ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። አሁን እንደነገርኩህ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው። አለመውደድ መብት አለው፣ መውደድ መብት አለው። የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድም መውደድ መብት ስላለው የሚያነካከኝ እንትን የለም። ይቅርታ የሚያስጠይቀኝ የሰራሁት ነገር የለም። ዩሲ ይሄን ብላ ነበር ማለት ነው። አቴንሽን ሲከር ለመሆን እሷ ግብረ ሰዶማዊነትን ለማስተዋወቅ ውስጡ ያለው ስፕሪት ያንን የፈለገው ራቁትነትን ለማስተዋወቅ ሞክራ አይ ይቅርታ በስትባል አልልም ብላ ነበር። ወደ ኤፌሶን ሰዎች ምዕራፍ 4 እንደሚለው እንግዲህ ልበደንዳና ሆና ነበረ፣ ከእግዚአብሔርም ሕይወት ርቃ ነበረ፣ ርኩሰትን ለማድረግ ተመኝታ ነበር። አሁን ላይ በእግዚአብሔር ሕግ አልገዛም፣ በእግዚአብሔር መንፈስ አልመራም ብላ ሳለ ምድራዊ ሕግ አንለቅሽም ብሎ በቁጥጥር ስር አውሏታል ማለት ነው። ይኸው ምድራዊ ሕግ ይዞሻል። እግዚአብሔር ነው በምድራዊ ሕግ ውስጥም የሚሰራው ማለት ነው። እና በዚህ ብታመልጪ በዚህ ትገኛለሽ ለማለት ነው። እና ቲክቶክ ክሬቲቭ አዋርድስ ሪኳየርመንቱ አያችሁ፣ መስፈርቱ ጋጠ ወጥነት ነው ብያችኋል ነበር። ይኸው ጋጠ ወጦች እየተያዙ ነው ያሉት። ይቅርታ ያሉት አንደርላይን አድርጉበት። የሕግ አካላቶችም ቅርታ ስላሉ ስህተታቸው ስለገባቸው ቅጣቱ እንዲያንስላቸው እና በምክርም ከሆነ ተመክረው እንዲለቀቁ ነው የምንፈልገው። እስርን ለማንም አንመኝም። ይቅርታ ስላሉ ማለት ነው፣ ጥፋታቸው ስለገባቸው ማለት ነው፣ ልጆችም ስለሆኑ ማለት ነው፣ አለመብሰል ማቹርድ አለመሆንም ስላለ ማለት ነው። ያንን ታሳቢ በማድረግ እንግዲህ ቅጣቱ ቢቀል መልካም ነው፣ ወይ በምክር ቢለቀቁ መልካም ነው ብዬ አስባለሁ። ሕግ የያዘውን ሕግ ይዳኘዋል በእርግጥ። እና ቲክቶክ ክሬቲቭ አዋርድስ እንግዲህ ይኸው ትውልድ እያጠፋ ትውልድ እያሳሰረ ትውልድ እየቀጠፈ ነው ያለው። ጋጠ ወጦችን እየሸለመ ነው ያለው ማለት ነው። ይሄ እንደነ አዶናይ ላሉትም ትልቅ ማስጠንቀቂያ ነው፣ ትልቅ ዋርኒንግ ነው ባይዘዌ። እና ቲክቶክ ክሬቲቭ አዋርድስ ከዚህ በኋላ ባይዘጋጅ ብዬ ነው ማስበው። ቢዘጋጅ እንኳን ስርዓት ባለው መልኩ ሪኳየርመንት ባለው መልኩ ቢዘጋጅ ምንም ችግር የለውም። ስግጥ ፍምስ ስግጥ ፈምስቱር ብሎም ስፖንሰር አግኝቶም ሊጀምር ሲል አረ ይሄ ሰው ያስቆሙት ስንል አይ ስግጥ የሚል ቃል አንጠቀምም ብሎ ወጥቶ ነበር። ኮንሱን ስለሚያውቀው እሱም ይሄ ነገር አሁን የቲክቶከሮቹ መታሰር ለሱ ትልቅ ማስጠንቀቂያ ነው። ትልቅ እንዲያው አንተ ተርፈ እነሱ መግባታቸው ራሱ እንግዲህ ይሄ ለአንተ ትልቅ አድቫንቴጅ ነው ብዬ ነው የማስበው። ከወዲሁ የምትሰራውን እንድታውቅ ማለት ነው፣ የምትራመደውን እርምጃ እንድታውቅ ማለት ነው። ትውልድ እየበላችሁ እየቀጠፋችሁ ነበር እና ሕግ እንዳለ ሀገሪቱ ውስጥም ሕግ ራሱ መንግስት ራሱ እያስታወሳችሁ ነው። እኛ ባመጣነው ተጽዕኖ ቢሆንም ማለት ነው። ግን ይሁን እና ሴጋምቱ፣ ሰግጡ፣ ፈምሱ ይሄ የሀገሪቱን ባህል የማይወክል ነገር ጥፍር መሞራረድ፣ መሰራራት ምናምን ንጉሥ ቴዎድሮስ ነኝ ምናምን ማለት ይሄ ትልቅ ስህተት ነው። አየር ኃይል ገብቶ ሰግጡ ፈምሱ ማለትም ዋጋ ያስከፍላል። ይኸው አንዱ ታስሯል አይደለ? እና አዶናይ ተጠንቀቅ ከድርጊትህ። ደጋፊዎች ሂድ ስላጨበጨቡልህ አትስማቸው፣ ገደል ነው የሚከቱህ። ኦሪት ዘዳግም ምዕራፍ 22 ከቁጥር 5 ሴት የወንድ ልብስ አትልበስ፣ ወንድም የሴት ልብስ አይልበስ፣ ይህን የሚያደርግ በአምላክህ በእግዚአብሔር ዘንድ የተጠላ ነውና ይላልና ይሄ ነው የሆነው። እነ ጃኒ እነ ኢቫን ላይ ይሄ ነው የሆነው። ሌሎችም በቁጥጥር ስር ያልዋሉ አሉ። ማስጠንቀቂያ፣ ይሄ ለሌሎች ማስፈራሪያ፣ ይሄ ለሌሎች ከድርጊታቸው እንዲቆጠቡ ማድረጊያ። ነገም አሁን እነ ጃኒ ምናምን እንደዚህ ለበሱ እነ ኢቫን ተብሎ የሚለብስ ጄኔሬሽን የሚለብስ ወጣት ስለሚመጣና ሕጉ ከኛ ጋር ሲሰራ እንዴት ፓወርፉል ነው እንደምንችል ኢማጅን እየሆንን እንደሆነ አስቡት።
ክብሩን እግዚአብሔር ይውሰድ። የቅድስት ድንግል ማርያም ልጅና በጣም ደስ የሚያሰኝ ነገር ነው። ይበል የሚያሰኝ ነገር ነው። እንዳልኩት ግን እነዚህ ልጆች ቀለል ባለ ቅጣት ወይም በምክር ቢለቀቁ ይቅርታ ስለጠየቁ አንዳንዶቹ ማለት ነው። ይቅርታ ያልጠየቁት ኮይንሱን ይውሰዱት። ይቅርታ የጠየቁት ግን እንደተባባለው ቢሆን መልካም ነው ብዬ ያስባለሁ። ከዛ ባለፈ እግዚአብሔር ይጠብቃቸው። እግዚአብሔር መሐሪ አምላክ ስለሆነ እናታችን ቅድስት ድንግል ማርያም እቅፍ ድግፍ ታድርጋቸው። ከባድ ነው። በዚህ የወጣትነት እድሜያቸው ሊበላሽ ይችላል። ወጣትነታቸው ሊበላሽ ይችላል። ቀላል አይደለም ኮይንሱ ማለት ነውና አሁንም ቢሆን በይቅርታ የሚታለፉበት መንገድ ቢኖር መልካም ነው። መክረው ቢለቋቸው መልካም ነው ባይነኝ፣ ይቅርታ የጠየቀውን ልጅ ማለት ነው። ምክንያቱም ጥፋታቸውን አንደርስታንድ ስላደረጉ። ግን እንደፈለጉ መልበስ እንደፈለጉ መሆን ምናምን አደገኝነቱን ማወቃቸው መልካም ነው። እና አዶናይም ጥፍር መሞራረድ፣ ሌላ ነገር ውስጥ መግባት፣ እንደዚህ በሉ ማድረግ ጥፋት እንደሚያመጣም ማወቃቸው መልካም ነው። ስግጥ የሚለውን አቁሙ ብሏል። ሌላውን ባህሉን መተው አለበት እሱም ቢሆን ማለት ነው። እና እግዚአብሔር ይሁናቸው ለነጃኒ እንግዲህ ለቤተሰቦቻቸውም ጭምር ማለት ነው። ፈጣሪ ከዲያብሎስና ከዲያብሎስ አስፈጻሚዎች ይጠብቀን። ሰላም ለእናንተ ይሁን። አበቃን።